ከራማ የሚለው ከሩማ የክሩሙ ከራመተን ይባላል። አረበኛ ቃላት ማባዣ ስርዓት ላይ ማለት ነው፣ ህግ ላይ ከሩማ ማለት የተከበረ ሆነ ማለት ነው። ከራመተን መከበርን ወይም ደግሞ መክበርን። መላኢካዎች ይወርዳሉ። ተተነዘሉ ዐለይሂሙል መላኢከቱ አላ ተኻፉ ወላ ተሕዘኑ። መላኢካዎች ይወርዳሉ። ህይወታቸው ልታልፍ ስትል መለከል መውት በራስጌያቸው ሲቀመጥ እሱን አጅበው የሚመጡ መላኢካዎች ይወርዳሉ። አትፍሩ፣ አብሽሩ፣ አትዘንያ፣ አይዞህ፣ አብሽር ስትቀጠራትና ስትበሰርባት በነበረችው ጀነት አይዞህ ያንተው ናት። ብስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ የተከበራችሁ የአፍሪካ ቲቪ ተከታታዮቻችን ለየጥመኢነ ቀልቢ ልቢ እንዲረጋ የሚለው ፕሮግራማችን እንደቀጠለ ነው። ዛሬም ከሼኻችን ጋር ከሼኽ ዩሱፍ አህመድ ጋር ተመልሰናል። ሼኻችን እንኳን በሰላም መጣችሁ። መርሐባ ሼኽ፣ ባለፈው ክፍላችን ላይ ስለ ሙዕጂዛ እያወራን ነበር። ሙዕጂዛ ምንነት ለማየት ሞክረን በመቀጠልም ስለ ቁርአን ትልቅነት አይተናል። ቁርአን ምን ያክል ተአምራቶቹ የሚገርሙ እንደሆነ ሰዎችን ምን ያክል ይስብ እንደነበረም ለማየት ሞክረናል። ወለው ሐታ እነዚያ ቁረሽ ኪባር የተባሉት ትላልቅ የተባሉት እንኳን ምን ያክል ለቁርአን ሰምተው ቀልባቸው እንደገራ ለማየት ሞክረናልና እንደው ባያምኑም አመኑም ባይደርሱም ግን ቁርአን ምን ያክል ስቧቸው ወደዛ ነገር እንዳመጣቸው ለማየት ሞክረናል። ዛሬ ደግሞ ሼኽ እንድናይባቸው የፈለኩትኝ ርዕስ ምንድነው? ብዙ ጊዜ በሰዎች መካከል ሙዕጂዛ፣ ከራማ፣ ኢርሃስ የሚባሉ ነገራቶች አሉና እነዚህ ሶስቶቹ ሰዎችን ያምታታሉ። አንዳንዱ ሙዕጂዛ ከከራማ በላይ ነው ብሎ የሚያስብ ሰው አለና እስኪ እንደው ስለ ሙዕጂዛ አይተናል። ከራማ ምንድነው? ከዛ በኋላ ወደ ልዩነታቸው እንገባለን። ባረከላሁ ፊኩም። መርሐባ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላ። በመቀጠል ከራማ የሚለው ከሩማ የክሩሙ ከራመተን ይባላል። አረበኛ ቃላት ማባዣ ስርዓት ላይ ማለት ነው፣ ህግ ላይ ከሩማ ማለት የተከበረ ሆነ ማለት ነው። ከራመተን መከበርን ወይም ደግሞ መክበርን። ከራማ የሚለው ክብር እንደማለት ነው። ከራመተን ይባላል። ይህንን ተከትሎ ክብር በኢስላም ፈጣሪን አላህን ሱብሓነሁ ወተዓላ አምኖ አክብሮ ትዕዛዝን ታዞ ክልክላትን ርቆ ነገ የውመል ቂያማ እሱ ፊት መቅረብን አስቦ የዛን ጊዜ ውድቀት እንዳይገጥም ህይወትን በዛ ልክ መምራት መቻል ነው። አልኢስቲቃመቱ ኸይሩን ሚን አልፊ ከራማ ይባላል። አንድ ህግ ጠብቆ ቀጥ ብሎ ህይወትን መምራት፣ በህግ ስር ማሳደር ከሺህ ከራማ ይበልጣል ይላሉ። ከራማ በመባል እስጢላህየን የተለመደ ነገር ስላለ ነው ሰዎች መካከል። እሱ ምንድነው? ተአምራዊ ክስተት በእጁ ላይ መታየት፣ በሱ ምክንያት መታየት ከራማ ብለው ስለሚያስቡ ነው። ያ ምንድነው? ከራማ ወአስቢተን ሊልአውሊያ ልከራማ ወመን ነፋህ ፈንቢዘን ከላማ። አህሉ ሱና የሚስማሙበት ነገር ነው። ለአላህ ወዳጆች፣ ለአላህ ወልዮች አላህ ስብሓንሁ ወተዓላ የሚያከብርባቸው ተአምራዊ ክስተት እንዳለ እመንና አረጋግጥ። ይህንን የሚቃወምን የለም ብሎ የሚክድን ውድቅ አድርገው ንግግሩን፣ ሀሳቡ ውድቅ ነው። ሙዕጂዛን ከራማን አይቀበሉም ሙዕተዚላዎች። አለዚነ እዕተዘሉ ጀማሂር አህሊ ሱነቲ ወልጀማዓ፣ አህለ ሱና ወልጀማዓን ጥለው የተገነጠሉ ቡድኖች ይህን አይቀበሉም። ልክ እንደ ፈላስፋዎች ማለት ነው። ፈላስፋዎችም የፍልስፍና ሰዎችም ይህን አይቀበሉም። ጠቢዓ ነው፣ ተፈጥሮ ነው፣ የተፈጥሮን ህግ የሚክድ ውሸት ነው፣ ሁራፋት ነው ብለው ነው የሚያስቡት። ሙዕጂዛንም በዚሁ መልኩ ሙዕጂዛን በዚህ በኩል ነው የሚፈንዱት።
እና እነሱ እንዳለውትም አይደለም ሌላውም ደግሞ እንደሚሞግተውም አይደለም። ሙዕጂዛ ብሎ ማለት ከሙዕጂዛ ላይ እንነሳና ከከራማ የሚለይበት ነገር አለ። ሙዕጂዛ ተአምር ነው፣ ከራማም ተአምር ነው። ግን ሙዕጂዛ ብሎ ማለት ቅድም ያነሳ ነው ባለፈው ፕሮግራም አንድ ነቢይ ነኝ አላህ ልኮኛል፣ አላህን ለብቻ ተገዙ፣ አባቶቻችሁ ሲወርድ ሲዋረድ በተለምዶ ያመልኳቸው የነበሩትን ጣዖታት የፍጡራን አማልክት ተው፣ ፈጣሪ ብቻ ይበቃችኋል ብለው እንዳስተምሩ ነው አላህ ስብሓነሁ ወተዓላ የላካቸው። ወለቀድ በዐትና ፊ ኩሊ ኡመትን ረሱላን አን ዕቡዱላህ ወጅተኒቡ ጣጉት፣ ሩሱሎችን በየህዝቦቹ ልከናል፣ አላህን ብቻ ተገዙ፣ ጣዖታትን ተው ራቁ በሚል ብሏል አላህ ስብሓነሁ ወተዓላ። እነዛ ነቢያት እነዛ ሩሱሎች ነቢይ አይደለህም ሲላቸው ህዝባቸው እኔ ነቢይ ነኝ፣ ውሸት ስዋሽ አይታችሁኝ አታውቁ። እንዴት? እስኪ እንግዳ እውነት ከሆንክ ለምሳሌ መጥቀስ እንችላለን። እስኪ እንግዳ እውነትህን ከሆነ እንደዚህ አምጣ እንደዚህ አሳየን እያሉ ጠይቀዋቸው አላህ ስብሓነሁ ወተዓላ የሚሰጣቸው ለተወዳዳሪ ወይ ደግሞ ውሸታም ነው ብሎ ለሚሞግታቸው ህዝባቸው ማሳመኛ የሚሰጡት ተአምር ነው ሙዕጂዛ የሚባለው። ከራማ ግን በውድድርና በፉከራ የሚመጣ አይደለም። ከራማ የሚባለው አላህ በሱ ያመኑትን ባሮቹን ወልዮች ይባላሉ። እሱን የሚፈሩትን እና የሱን ህግ የሚያከብሩትን ወልዮቹን ለየት ባለ መልኩ ጭቆናው ሲበዛባቸው በጠላቶቻቸው በሚንቋቸው በኩል ለየት ባለ የተፈጥሮን ህግ በጣሰ መልኩ ተለምዶን በጣሰ መልኩ በነቀፈ መልኩ የሚያመጣው ተአምር ነው፣ እነሱ ሳይሞግቱ ማለት ነው። ይሄ አላህን ስለፈሩት ሐቅ ላይ ስለሆኑ ሐቅ ላይ መሆናቸውን አላህ ስብሓነሁ ወተዓላ ሊያሳይ አንዳንዴ የዱዓ እስትጃባ ይሰጣቸዋል። ዱዓ ሲያደርጉ ወዳውኑ ያደርግላቸዋል። አንዳንዴ ደግሞ ሊያጠቋቸው የፈለጉትን አካላት እንዳያዋቸው ያደርጋል። ያው ነቢያችን ሰለላሁ ዐለይሂ ወሰለም ጋሩ ሒራ ውስጥ ጋሩ ሰውር ውስጥ ሆነው መታየት በሚችሉበት ቦታ እንዳይታዩ እንዳደረገ ሁሉ ማለት ነው። እና ይሄኛው ከራማ ግን ተሐዲ የለውም። ዋናው ነገር ተሐዲ የለውም። አንዳንድ ሰዎች ግን ይሄን ከራማ እዚሁ ላይ ልምጣና እንደ ራሳቸው ሀብትና ንብረት አድርገው ሰው ማስፈራሪያ አድርገው የሚጠቀሙበት ሁኔታ አለ። ማለትም ሲፈልጉ የፈለጉትን ነገር ማድረግ እንደሚችሉ አድርገው የሚያስቡበት ሁኔታ አለ። የጠላቸውን ሰው አሁኑ ህይወቱን መቅጨት እንደሚችሉ አድርገው ያ ስልጣኑ ይህይ ወይሚት ያላህ ነው። ኢህያ የመፍጠርና በህይወት የማቆየት ኢማታ የመግደልና የማስወገድ ስልጣን በአላህ ሆኖ ያለ በእነሱ እጅ እንደሆነ አድርገው ማስፈራሪያ አድርገው የሚያወሩ ሰዎች አሉ። ይሄ ውሸት ነው፣ አጭበርባሪነት ነው። ወልዮች የአላህ ወዳጆች አላህን የሚፈሩ ናቸው። አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን የሚለውን ቀንጨብ አድርገው ሰው ሊያጭበረበሩ የሚፈልጉም ሰዎች አሉ። ንቁ፣ ስሙ። የአላህ ወልዮች ወይም የአላህ ወዳጆች በእነሱ ላይ አንዳችም ፍርሃት የለባቸውም፣ እነሱም አያዝኑም ይላል አላህ ሱብሓነሁ ወተዓላ። አላሁመ ጀዐልና ሚንሁም። መቼ ነው ይሄ? ይህን ዓለም ሊሰናበቱ ሲሉ ማንኛውም ሰው ያዝናል፣ ይተክዛል፣ በሐሳብ በጭንቀት ይዋጣል። ግን የአላህ ወዳጆች ይሄ አይገጥማቸውም ማለት ነው። መላኢካዎች ይወርዳሉ። ተተነዘሉ ዐለይሂሙል መላኢከቱ አላ ተኻፉ ወላ ተሕዘኑ። መላኢካዎች ይወርዳሉ። ህይወታቸው ልታልፍ ስትል መለከል መውት በራስጌያቸው ሲቀመጥ እሱን አጅበው የሚመጡ መላኢካዎች ይወርዳሉ። አትፍሩ፣ አብሽሩ፣ አትዘን፣ አይዞህ፣ አብሽር ስትቀጠራትና ስትበሰርባት በነበረችው ጀነት አይዞህ ያንተው ናት ይባላሉ ማለት ነው።
ይሄ ሐለተል መውት በሚሞቱበት ሰዓት ሰከራተል መውት ሙሕضር ላይ ሙሕተضር በሆኑበት ሰዓት ማለት ነው። ወይ ነገ የውመል ቂያማም እንደዚሁ የሚሰጣቸው እጅግ በጣም የሚያስደስትና የሚያረካ ስጦታ ስላለ ሐዘንና ፍርሃት የሚባል ነገር ይወገድላቸዋል። የውመል ፈዚዕል አክበር ማለት ነው። አሽር ጥላ ስር ያውላቸዋል አላህ ሱብሓነሁ ወተዓላ። ይሄ ማለት ነው። ግን ይህንን የአላህን ህግ እንዳያከብሩ ሐራም ለመስራት እንድደፍሩ ሐራም ለመናገር እንድደፍሩ ከማንኛውም አጅነቢ ጋራ እንደፈለጉ እንዳተራምሱ መብት እንደተሰጣቸው አድርገው የሚያወሩላቸው ሰዎች አሉ። አንድ ሼክ ነው የተባለ ወይም ወልይ ነው የተባለ ሙንከር የሆነ ነገር ቢሰራ ኸምር ቢጠጣ ለምን እንዳትል አፍ ማስያዣ አጅነቢዋን ሲሰማት ብታይ ለምን አጅነቢ ትስማለህ? ለምን ትነካለህ? ለምን አጅነቢ ጋር ለብቻ ኸልዋ ትቀመጣለህ? ስትሉት ሌላው ሰው አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ብሎ የለ የአላህ ወልዮች በእነሱ አንዳችን ፍርሃት የሚለ ሐዘን የሚለ ብሎ የለ አላህ በወልዮች ነገር እንዳትገቡ አደራ ተብሏል እኮ ሊል የሚፈልግ ሰው አለ። እንደዛ አይደለም ወንድሜ ተሳስተሃል፣ ያሳሳተ አካል አሳስተሃል፣ ተመለስ ነው የምንለው። እስቲ ቀጥለህ ያለችዋን አያት እስኪ አነብአት። ቀጥለህ ያለችው አያ ምንድነው የምትለው? الذين آمنوا وكانوا يتقون ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ብሎ ሲያበቃ እኮ መገለጫ ባህሪያቸውን እንዲህ ሲል ገልጿል። الذين آمنوا وكانوا يتقون እነሱ እነዚያ የአላህ ወዳጆች እነዚያ ያመኑት ናቸው። በአላህና ከአላህ በመጣው ቁርአን በተነገረው ሁሉ በነቢ ሙሐመድ ሰለላሁ ዐለይሂ ወሰለምና ከነቢ ሙሐመድ በመጣው መመሪያ ያመኑ ስለ አላህ ጋር መገናኘት ነገ የውመል ቂያማን ያመኑና ወካኑ የተቁን በህይወታቸው ደግሞ ሲኖሩ አላህን ፈርተው ህግ አክብረው ትዕዛዝን ሰርተውና ክልክላትን ርቀው የኖሩት ናቸው። ሱብሃንአላህ እንደዛ ነው የሚለው። አንተ ግን እየጣስክ ነው። ሸህገን እየጣሰ ነው። ወልይ ነው የምትለው ግን ወልይ ሊሆን ይችላል፣ ግን ወልዩ ሸይጣን ነው እንጂ ወልዩ ረህማን ሊሆን አይችልም ልንለው ይግድላል ማለት ነው። ኸይራን ሼኽና ሰዓታችን ተሳለ ከረፍት በኋላ የምንመለስ ይሆናል። በዚህ ርዕስ ውድ ተመልካቾቻችን ከረፍት ቆይታ በኋላ የምንመለስ ይሆናል። ሳትርቁ ጠብቁን። ውድ ተመልካቾቻችን ከረፍት ቆይታ በኋላ ተመልሰናል። ሼኽና ቅድም እያወራን የነበረው ስለ ከራማ ነበር። በዚያው ማስታከን ስለ አውሊያዎች ስለ አላህ ወዳጆች ማን እንደሆኑ መገለጫቸውስ ምን እንደሚመስል እያየን ነበርና እንደው እዚሁ ጋር እንቁምና በዚሁ ርዕስ እያወራን ስለ ከራማ ነው እያወራን ያለነውና አላህ ሱብሓነሁ ወተዓላ ስለ መርየም አለይሂ ሰላም የሚጠቅሳቸው ነገራቶች አሉና እስኪ እሷ ጋር ትንሽ ብናያቸው ስለ መርየም። ባረከላሁ ፊክ ያ ሙባረክ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ አጅመዒን። ምን መሰለህ ያው ከራማ የሚባለው ሳይጠየቅ አላህ ባሪያውን የሚያከብርበት ነው ብለናል። እንደ ምሳሌ ብናነሳ እሜቲቱ መርየም ዋሊደቱ ዒሳ ኢብኒ መርየም ዐለይሂም ሰላም የነቢዩላህ ዒሳ ኢብኒ መርየም እናት የሆነችዋ እጅ የተከሰተ ተአምር አለ። ዒሳ ዐለይሂ ሰላም ከመወለዱ በፊት የእናቱ እናት ሐናህ ትባላለች ይላሉ። የዒምራን ባለቤት አላህ ስብሓንሁ ወተዓላ ኢዝ ቃለት እምረአቱ ዒምራና ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረራ ፈተቀበል ሚኒ ብላለች። የዒምራን ባለቤት በህልም ሳይሆን በእውን ነው የፅንስ ከትልቅነትና ከእርጅና በኋላ ፅንስ መያዟን ስሜት ስታውቅና ስትረዳ ለጌታዋ ስለት ገባች። ጌታዬ ይሄን በሆዴ ውስጥ ያረገዝኩትን ፅንስ ነፃ ለቤተ መቅደሱ ለቤተል መቅደስ መስጂድ አገልጋይ እንዲሆን ተስያለሁኝ፣ ተቀበለኝ ጌታዬ ብላ ተሳለች ይላል። የተሳለች ጊዜ የነበረውን ክስተት የሆነውን ነገር አውሳ ይላል አላህ ሱብሓነሁ ወተዓላ። እና ያረገዘ ይወልዳልና
ወለደች። ስትወልድ ሴት ሆነችባት። በእሷ የምትጠብቀው ወንድ ልጅ ወልዳለሁ ብላ ነበር። ሴት ሆነችባት። ሴት ስትሆን ረቢ ኢኒ ወضዕቱሃ ኡንሳ ወላሁ አዕለም ቢማ ወضዐት ስለ ወለደችው አላህ ያውቃል። ግን እሷ ለራሷ አዲስ የሆነ እንግዳ የሆነባት ይኸውና ሴት ወለድኩኝ እኮ። ሴት ደግሞ እንደ ወንድ አትሆንም። ወለይሰ ዘከሩ ከልኡንሳ ነው ያለችው። በእርግጥ ወኢኒ ሰመይቱሃ መርየም እኔ ለማንኛውም መርየም ብዬ ጠርቻታለሁኝ። ወኢኒ ኡዒዱሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም በአንተ እሷንም እሷ የምትወለውንም ከእርጉሙና ከእዝነትህ ከረሕመትህ ከተባረረው ሰይጣን እጠብቃቸዋለሁኝ ብላ ጌታዋን ተማጸነች። እዚህ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የሚሉት ነገር አለ። ማንኛውም ህፃን ሲወለድ የማይጮህ የለም አሉ ይላል። የሆነ ጩኸት ያሰማል ኢላ ዒሳ ሲቀር። ዒሳ ሲወለድ ያን ጩኸት አልተሰማም። ዱዓ አድርጋለች በአያቱ ዱዓ ሱብሃነላህ። እና መርየም እንዲሁ ዱዓ ተደርጎላታልና እንደወለደቻት የስለት ልጅ ስለሆነች ለካህናቱ ለቀሳውስቱ ወይም ደግሞ ለሊቃውንቱ አቀረበች። ይሄን ስለት ተቀበሉኝ፣ ይችን ስለት ተቀበሉኝና እናንተው አሳድጓት። እዚህ መካከል ላይ አባትየው ሞቷል፣ ዒምራን ትልቅ ሰው ነበሩ። ስለቴን ተቀበሉኝ ብላ ስትሰጥ ተቀበሏት። እኔ ነኝ የማሳድገው ተጣሉባት። በሆነ ተአምራዊ ስልት እጣ እንዲጣጣሉ ሆነ። ተውራትን የሚጽፉበት ወይም ኦሪትን የሚጽፉበት ብዕር ነበራቸው ሁላቸውም። በቃ ተአምራው ይሄም አንድ ሙዕጂዛ ነው ወይም ከራማ ነው። ብዕራችንን እስኪ እዚህ ወንዝ ላይ እንጣለው። ምን ጽፍበት ከቀርቀሃ ነው ወይ ከሸንበቆ ነው? ብዕር ማለት እንጣለው። ውሃው የወሰደ እጣ አይኖረውም። ውሃው ሳይወስድ የቀረ ብዕሩ የቀረ ያሳድጋታል በሚል ብዙ ምክንያት ካቀረቡ ነው። እኔ እንትና ዘመዴ ስለሆነ፣ እኔ ዒምራን ልዩ አስተማሪ ስለሆነ፣ እኔ ዒምራን ዘመዴ ስለሆነ እኔ ነኝ ማሳድጋት። ዘከርያ ዓለይሂ ሰላም ምክንያታቸውም ቅርብ ነው። ይኸው የእናቷ እህት እኔ ጋር ስለሆነች ሚስታቸው ናት። የዘከርያ ሚስት የዒምራን ሚስት የሐና እህት ናት ማለት ነው። ስለዚህ ኻለቱሃ ዒንዲ ለኔም ቅርብ ሰው ነው ዒምራን፣ እኔ ነኝ ማሳደገው አሉ። በዚህ አልተቀበሏቸውም። እጣ ሲጣጣሉ ሁሉም ብዕሩን ሲጥል ባህሩ ኡርዱን ዮርዳኖስ ወንዝ ላይ ነው። ሁሉም ትናለ የሳቸው ቀጣለ ሳይሄድ የዘከርያ በቃ የማሳደግ እድል አላህ ሱብሓነሁ ወተዓላ ሰጣቸው። ዘከርያ ከማንም ጋር እንዳትገናኝ ንጹህ ፍጹም ሁና የጌታዋ አገልጋይ እንድትሆን አሳደጓት። ከዕለታት አንድ ቀን ተአምር መታየት ጀመረ። ዘግተውባት ይሄዳሉ። በአካባቢው የሌለ ፍራፍሬ በዛ ክፍለ ወራት የማይገኝ ፍራፍሬ አጠገቧ ያገኛሉ። በልታ የተረፋት ለዛው ሲደጋገም ግራ ተጋባቸው። እኔ ዘግቼ ከሄድኩ በኋላ የሚገባ ሰው አለ እንዴ ብለው እንዲጠራጠሩ የሚያደርግ ነገር ማለት ነው። አና ለኪ ሃዛ አንቺ ልጅ ከየትሽ ነህ? ከየት የመጣ ነው ይሄ ፍራፍሬ ምናምን ብለው ሲጠይቋት ሁወ ሚን ዒንዲላህ ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ፣ እሱማ ከአላህ ዘንድ ነው የመጣልኝ። አላህ የፈለገውን ሰው ያለ ሒሳብ ይሰጣል። ያለ ሒሳብ ያለ የሚከፈል ደሞዝ፣ ያለ ግምትና ያለ ቁጥር ያለ ልክ ይሰጣል። እዚህ ላይ ተአምራዊ ይሄው ከራማ ነው። ከራማ ነቢይ አይደለችም እሷ። አንዳንዶች እንኳን ነቢይ ናት የሚሉ ቢኖሩም ነቢይ አይደለችም። ወማ አርሰልና ሚን ቀብሊከ ኢላ ሪጃለን ኑሒ ኢለይሂም፣ ወንዶችን ነው ወሕይ የምናስተላለፍላቸው ከአንተ በፊት አንድም እንትን አላደረግንም ብሏል አላህ ሱብሓነሁ ወተዓላ። እና ግን ከራማ ነው። አክረመሃ አላሁ ሱብሓነሁ ወተዓላ ቢኺላፊል ዓዳ ኻሪቀን ሊልዓደቲ
المعتادة ለተለመደችው ልምድ ለተለመደችው ተፈጥሯዊ ስርዓት የጣሰ ተአምራዊ ምግብ አምጥቶላታል ማለት ነው። ይሄ አንድ ከራማ ነው። እዚህ ጋር እንደው ነቢዩላህ ዘከሪያ አለይሂ ሰላም በዛ ጊዜ ልጅ አልነበራቸውም እና ይህንን ከራማ ሲያዩ እንደ ትልቅ ትምህርት ሆናቸው እና እሳቸው ዱዓ ያደርጉ ነበረ። ልጅ አለ እኮ አላህ ሱብሓነሁ ወተዓላ ያይዞ ባረከላሁ ፊክ ሁናሊከ ደዓ ዘከሪያ ረበህ። እዛ ጋ ዘከሪያ አርጅተው ትልቅ ሽማግሌ ሆነዋልና ልጅ ሳያገኙ መቅረታቸው በጣም ያማቸው ነበርና አላህን ሱብሓነሁ ወተዓላ ለመነ። እንደ ትልቅ መነሳሻ ሆናቸው። እንደዚህ ያልተጠበቀ ነገር ትሰጣለህ ጌታዬ። ዚክሩ ረሕመቲ ረቢከ ዓብደሁ ዘከሪያ ኢዝ ናዳ ረበሁ ኒዳአን ኸፊያ። ዝቅ አድርጎ በተመስጦ፣ ዝቅ አድርጎ በትህትና፣ ዝቅ አድርጎ ድምፁን ዝቅ አድርጎ ጌታውን የለመነ ጊዜ የነበረውን ሁኔታ አስታውስ። ጌታው እንዴት አይነት እዝነት እንዳወረደለት ይላል። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ንጹህ የሆነ ዙርያ ዘር ስጠኝ ያ አላህ፣ ንጹህ የሆነ ኢነከ ሰሚዑ ዱዓ፣ አንተ ዱዓን ሰሚ ሆንክ ጌታ ነህና ብሎ ዱዓ አደረገ። ወዳውኑ አላህ ስብሓነሁ ወተዓላ ፈናደትሁል መላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚዕራብ፣ በዛ በምኩራቡ እየሰገደ መላኢካ ጠራው። ዱዓ እያደረገ እየተማጸነ ኢና ኑበሽሩከ ቢጉላሚን እስሙሁ የሕያ፣ ስሙን አውጥቶ አላህ ስብሓነሁ ወተዓላ ወንድ ልጅ ልትሰጥ እናበስርሃለን ተባለ። ይህም ከራማ ነው። ሲደመር ሙዕጂዛ ይሆናል ነቢይ ስለሆነ። እርግጥ ከራማ ነው ይሄ። እንደው እዚሁ ጋር በጣም የሚያጅብ ነው የአላህ ስብሓነሁ ወተዓላ ነገራቶችን በምን አይነት መልኩ እንትን እንደሚላቸውና ከራማ የሚባለው ነገር ራሱ የሆነ ትምህርት አለው። አንድ ሰው ያ ነገር እዛ ሰውዬ ላይ ሲታይ ይህኛውም ሰውዬ መነሳሳት እንዲችል አላህን በዚህ መልኩ ማበልክ፣ አላህ ሱብሓነሁ ወተዓላ ያዘኝን ነገር ቢፈጽም የከለከለኝን ነገር ደግሞ ብከለከል ትልቅ ነገር ማግኘት እንደሚችልም እንደ ትምህርት መሆን ይችላልና በጣም የሚገርም። ተስፋ የቆረጡ ሰዎች ተስፋ መቁረጥ እንደሌለባቸው ያስተምራል። አንዳንዶቹ አሁን ሳይወልዱ እህቶቻችን 30 ምናምን ሲሆናቸው በጣም ይበሳጫሉ፣ ያዝናሉ። 40 ከሞላቸው በቃ ወሽመጣቸው ይበጥሳል። እንደዛ መሆን የለባቸውም። የሕያ የመጡት አባትየው ዘከሪያ ወደ 90ዎቹ ተሻግረው ሴትየይቱ እናትየይቱ 70-80 አቂር ነበር። እንደውም መሃኑ ነው። በኋላ ነው አላህ ሱብሓነሁ ወተዓላ የሰጠው። ተስፋ መቁረጥ አያስፈልግም ማለትንም ወደ አላህ ብቻ ዘወር ብሎ አጠጋግን አሰምሮ ከልብ ሆኖ መለመን ነው የሚጠይቀው ማለት ነው። ኸይራን ዩክሪሙ ላሁ ሱብሓነሁ ወተዓላ ዒባደሁል ሙእሚኒን። ኸይራን ወደ ማጠቃለያችን እየሄድን ነውና ስለ ሙዕጂዛ በደንብ ለማየት ሞክረናል። ስለ ከራማ ማይተናል፣ ምን መሆን እንዳለበት እንዴት እንደነበረ። መጨረሻ ላይ እንደው ኢርሃስ የምትባል ነገር አለች። እሷስ ምንድነው ሼክ? ይሄ እንኳን ኢርሃሳት የሚባለው ነቢዮች ከመሆናቸው በፊት ቀድሞ ለነቢይነት የታጩ እጩዎች መሆናቸውን የሚያሳዩ ገመገሞች ናቸው። ነቢያችን ለምሳሌ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት የሚታያቸው ህልም ነበረ። ህልሙ ሌሊት ታይቶ በዚህ በእውኑ ዓለም ላይ ልክ እንደ ንጋት ወጋገን ቦግ ብሎ ፍቹ ይታይ ነበረ። ከአነሁ ወሕዩን ማለት ነው። ብዙ ምድራዊ ክስተቶችም ነበሩ። በአየር ላይ የሚያጠልላቸው ሲሄዱ፣ በበረሃ ላይ ሲሄዱ እንደ ዣንጥላ ከላያቸው በሳቸው ትክክል በሳቸው ልክ እሳቸው በሚገኙባት ኤሪያ ልክ ሆኖ ብዙ ኪሎ ሜትሮችን አቋርጠው ሲሄዱ ፀሐይ እንዳያጠቃቸው እንዳይጎዳቸው የሚያጠልላቸው ደመና ነበር። ይሄን ነብይ ሳይሆኑ ገና ወጣቱ ነው፣ 20ዎቹ ውስጥ እንደሆኑ ነው። ይሄ እንግዲህ ይሄ ኢርሃሳት ውስጥ ነው የተከተተውና የተዳመረው ማለት ነው። ሌሎች ብዙ ነገሮችም የሚናገሯቸው የሚያዩዋቸው ነበሩ። ኢኒ አዕሪፉ ሐጀራን ዩሰሊሙ ዐለየ ቢመካ ይላል። በመካ ገና
ሁሌ ሰላም የሚለኝ ድንጋይ አስታውሳለሁ ይሉ ነበር። እንደው ያ ራሂቡ ለራሱ ወደ ሻም በሚሄዱበት ሰዓት ለነብዩ ሰለላሁ ዐለይሂ ወሰለም ያንን ደመናውን ያየው እሱ ድንጋዮቹ ሲሰግዱ ዛፎቹ ሲሰግዱ ይሄ ለነብይ እንጂ ሌላ ለማንም ሊሆን አይችልም ብሎ ያለው ነገር እንዳለ ሁላ ለማለት ሞክረናል። በሒራ ይባላል ባህታዊው ግለሰብ። መርሐባን እንግዲህ ወደ መጨረሻችን ደርሰናል። ውድ ተመልካቾቻችን ሐቂቃ ብዙ ቁም ነገራቶች ብዙ ትምህርቶች እንደወሰድንበት ተስፋ አደርጋለሁኝ። የዛሬው ፕሮግራማችን ይህን ይመስላል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።